ሰራዊቱ ከየትኛውም አቅጣጫ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነው ሲሉ ክቡር ፊልድ ማርሻል ብርሃኑ ጁላ ተናገሩ። ጦርነት ከተጀመረ አሰብ ደርሶ የሚመለስ መከላከያ ሰራዊት አይኖርም ሲሉ የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። በህዳሴው ግድብ ምክንያት ከኢትዮጵያ ጋር ውዝግብ ውስጥ የገባችው ግብጽ ኢትዮጵያ በቀይ ባህር ጉዳይ ውስጥ የሚያገባት ነገር የለም አለች። ከውጭ በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። 241 ተሳፋሪዎች ከሞቱበት የአውሮፕላን አደጋ ቢተርፍም ከስቃይ ያልዳነውን ራሜሽ ጉዳይን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። አበይት ነጥቦቹን ወደ እናንተ በማስቀደም የዛሬ ለተሰኞ መሃል ዜናችን ተጀምሯል። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ቀዳሚ ወዳደረግነው መረጃችን አለፍን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ጥቃትን የምናስታውሰው መቼም እንዳይደገም ነው አሉ። በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት እንዳይደገም መቼም አንረሳውም በሚል መሪ ሐሳብ እየታሰበ ነው። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባስተላለፉት መልእክት ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ የተፈጸመው ጥቃት መቼም የማይረሳ እንደሆነ ተናግረዋል። የሰሜን እዝ በትግራይ ክልል ለዓመታት የክልሉን ሕዝብ ከሻዕቢያ ትንኮሳ ሲጠብቅ ከመቆየቱን ባሻገር በገንዘቡ በጉልበቱና በእውቀቱ ሲደግፍ እንደነበርም አስታውሷል። እንዲህ ባለው ሰራዊት ላይ የተፈጸመው ጥቃት በኢትዮጵያ ታሪክ ጥቁር ጠባሳ የጣልና አንገት የሚያስደፋ ታሪክ ጽፎ ያለፈ መሆኑንም አስገንዝቧል። ሀገር ለማቆየት በየጊዜው መስዋዕትነት ተከፍሏል ያሉት ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ልዩ የሚያደርገው በገዛ ወገኖቹ የጭካኔ ተግባር የተፈጸመበት በመሆኑ ነው ብለዋል። በሀገር መከላከያ ሰራዊት የሰሜን እዝ ላይ የተፈጸመውን ጥቃት በየዓመቱ የምናስታውሰው መቼም እንዳይደገም ነው ሲሉም አጽንኦት ሰጥተዋል። በሰሜን እዝ ላይ ስለተፈጸመው የጭካኔ ተግባር ሲወሳ ስለ ጥቂት የህወሓት አባላት ክህደት መሆኑን ጠቁመው ይህ ቡድን አሁንም የሀገር ጠላት ሆኖ መቀጠሉን አመልክተዋል። ሰራዊቱ ከየትኛውም አቅጣጫ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ ነው ሲሉ ክቡር ፊልድ ማርሻል ብርሃኑ ጁላ ተናገሩ። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የሰሜን እዝ ዝክረ ሰማዕታትን ለመዘከር በተዘጋጀ መታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛውም አቅጣጫ በየትኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ገልጸዋል። ከሃዲው ህወሓት መከላከያ ሰራዊት ለሀገሩ ክብር የከፈለውን መስዋዕትነት ክዶ ኢሰብአዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አእምሮ በላይ የሆነ ግፍና ጭካኔን መፈጸሙን አስታውሰዋል። ይህ ድርጊት መላው ሰራዊቱንና መላው የኢትዮጵያ ህዝብ ያሳዘነ አንገትን ያስደፋ ድርጊት በመሆኑ መቼም የትም እንዳይደገም መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡንም አንስተዋል። ፊልድ ማርሻል ብርሃኑ ጁላ ሰውን በዘረኝነትና በጥላቻ ቀስቅሰውና አነሳስተው ከጠላት ተዋግቶ ነፃ ያወጣቸውን አንበጣ ያበረረ ሰብላቸውን የሚሰበስብላቸውን ህዝቤ ነው ብሎ የደክሞ
ያረፈበት የመከላከያ ሰራዊት በተኛበት ክህደት መፈጸማቸው በጣም ያማልም ብለዋል። ይህ ድርጊት በተፈጸመበት ወቅት የኢትዮጵያ ሰራዊት ተገዶ የህልውና ዘመቻ በጀመረበትና ትግራይ ውስጥ በገባበት ወቅት አብዛኛው የትግራይ ህዝብ ሰራዊቱ እንደተበደለና እንደተካደ ያውቅ ስለነበር ከሰራዊቱ ጎን ይቆም እንደነበርም ፊልድ ማርሻል ብርሃኑ ጁላ አስታውሰዋል። ዛሬም ቢሆን ይህ የካሃዲዎች ስብስብ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ትላንትና እታገልልሃለሁ ብሎ ልጆቹን ከጉያው ነጥቆ እየወሰደ አስጨፍጭፎ ባዶውን ያስቀረውን የትግራይ ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ያሉት ፊልድ ማርሻል ብርሃኑ ጁላ መላው የትግራይ ህዝብ ትላንትን እየደረሰበትን ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባልም ብለዋል። ጦርነት እንዲጀመር አልፈልግም ሲሉ የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ በሰጡት አስተያየት ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ ገልጸዋል። ጦርነት የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ አይሆንም። ጦርነቱ ከተነሳ የሻዕቢያን መንግስት የሚቃወመው ሌሎች የኤርትራ ኃይሎች ሙሉ ኤርትራን ካስተዳደሩ ነፃ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት አይኖርም ብለዋል። በኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ውዝግብ ውስጥ የገባችው ግብጽ ኢትዮጵያ በቀይ ባህር ጉዳይ ውስጥ የሚያገባት ነገር የለም አለች። የውጭ ጉዳይ ሚኒስትሯ ባለፈው ሳምንት እንደተናገሩት በተለይ ኢትዮጵያ በማለት የባህር በር የሌላቸው ሀገራት የቀይ ባህር አስተዳደር ጉዳይ አይመለከታቸውም ብለዋል። ኢትዮጵያ የተገለለችበትን የቀይ ባህር ትብብር መድረክን የምትመራው ግብጽ በቀጠናው ያላት ተጽዕኖ ምን ያህል ነው? የቀይ ባህር ትብብር መድረክ አባላትስ እነማን ናቸው? ዓላማውስ ምንድነው? የዚህ መድረክ መስራች አባቶች ሁለት ሲሆኑ ግብጽና ሳውዲ አረቢያ። ከነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስ እና የመን። የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶም ይተያያሉ። በዚህ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸውም ነበር። ቀይ ባህር ለእኛ ብቸኛ መግቢያ መውጫችን ነው፣ ሳውዲና ግብጽ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄን ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልታከሽፈው የምትችለው ግብጽ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከአባል ሀገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረ ግልጽ አይደለም። አረቦች ይህንን የሚስቱት አይመስልም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህንን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግባቢያ ሽንቁሯ ሊሆን ይችላል የሚል ስጋትም አለ። የኢትዮጵያ የባህር በር ባለቤትነት ጥያቄ ንግድን ለማሳለጥና ኢንቨስትመንትን ለመሳብ ተጨማሪ አቅም የሚፈጥር በመሆኑ ለስኬቱ በጋራ መስራት እንደሚገባ የጅማና አምቦ ዩኒቨርሲቲ ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ማለታቸው ይታወሳል። ኢትዮጵያ ተዘግቶባት መኖር አትችልም። ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች። የምንፈልገው በትብብር ማደግ ነው። በመሆኑም የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው በማለት አጽንኦት ሰጥተውም ተናግሯል። በዚሁ ጉዳይ ላይ የኢትዮጵያ ዜና አገልግሎት ያነጋገራቸው በጅማ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ ዲን ዶክተር መኮንን ቦጋለ የኢትዮጵያ የባህር በር ጥያቄ ሲሳካ በቀጠናው ያላትን ኢኮኖሚያዊና ፖለቲካዊ ተጽዕኖን የሚያጎላ መሆኑን ገልጿል። የባህር በር ጥያቄው በኢትዮጵያ የተወሰኑ የልማት ስራዎች እንዲሳኩ መሰረት በመጣል የሀገሪቱን የማንሰራራት ጉዞ እንደሚያፋጥንም ጠቁሟል። የኢኮኖሚ እድገት የተለያዩ ስራዎች ጥምር ውጤት መሆኑን አንስተው የባህር በርም የዚሁ ዋነኛ አካል መሆኑን ተናግሯል። ኢንቨስትመንትን በመሳብና በማነቃቃት ሀገራዊ ኢኮኖሚን ለማሳደግ ተጨማሪ አቅም እንደሚሆን ገልጸውም ለስኬታማነቱ ሁላችንም መረባረብ ይገባናል ብሏል።
የባህር በር ብሔራዊ ጥቅምን የማስከበር አካል መሆኑን ያነሱት ደግሞ በዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን መምህርና ተመራማሪ ዶክተር ደመላሽ መንግስቱ ናቸው። መንግስት ጉዳዩን የህዝብ አጀንዳ ከማድረግ ባለፈ በጋራ መልማት ላይ መሰረት ያደረገ ዲፕሎማሲን መከተሉ የሚበረታታ ነው ብለዋል። አጀንዳው ከውጤት እንዲደርስም የዜጎችን የነቃ ተሳትፎ እንደሚጠይቅ አውስተው የኢትዮጵያ የባህር በር ጥያቄ እውን መሆኑ በቀጠናው ያላትን ሁለንተናዊ አበርክቶት የሚያሳድገው መሆኑንም ተናግረዋል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገለጸ። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ገበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፍሉት ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ ዕዳ ጥንቃቄ ማድረጋቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው እንደ አውሮፓውያኑ አቆጣጠር እስከ መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል። እንደ መረጃው ከሆነ በሐምሌና መስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ ጭማሬ በወደፊት የዋጋ ግሽበትና በማይክሮ ኢኮኖሚ አለመረጋጋት ባለሀብቶች ረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና የጡረታ ፈንድ 19.3% ናቸው ተብሏል። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243.5 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ ማውጣቱንም ካፒታል ገልጿል። በ2018 ሩብ ዓመት የተለያዩ ተቋማት ካስወገዳቸው ንብረቶች 61 ሚሊዮን ብር ገቢ መገኘቱን የአዲስ አበባ ከተማ መንግስት ንብረት አስተዳደር ባለስልጣን አስታወቀ። ባለስልጣኑ ወቅቱን የጠበቀ ንብረት አወጋገድ ለከተማችን እድገት በሚል መሪ ሐሳብ ከባለድርሻ አካላት ጋር በአዲስ ከተማ ክፍለ ከተማ ውይይት አካሂዷል። በውይይቱ በመንግስት ተቋማት ያለ አገልግሎት የተቀመጡና ተጠግነው አገልግሎት የማይሰጡ ንብረቶችን በማስወገድ የመንግስትን ንብረት ከብክነት መከላከል የሁሉም ተቋማት ኃላፊነት መሆኑን የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ዩሱፍ ኢብራሂም ገልጸዋል። የባለስልጣኑ ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ በበኩላቸው አገልግሎት የማይሰጡ ንብረቶችን ማስወገድ የከተማዋን ገቢ መደገፍ እና ምቹ የስራ አካባቢን የመፍጠር አንድ አካል መሆኑን ገልጸው ንብረቶቹ በጊዜ እንዲወገዱ በማድረግ ረገድ በርካታ ስራ እየተከናወነ ይገኛል ማለታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በ2018 ተቋማት በራሳቸውና በከተማ አስተዳደሩ መንግስት ግዥና ንብረት ማስወገድ አገልግሎት በኩል የሚወገዱ ንብረቶች በአይነትና በብዛት ተለይተው ወደ ስራ መገባቱንም አስታውቋል። በዚህም በሩብ ዓመቱ ከተወገዱ ንብረቶች 61 ሚሊዮን ብር ገቢ ማግኘት መቻሉን ወይዘሮ ፀሐይ ገልጸዋል። በቀጣይም ያለ አግባብ የተከማቹ ንብረቶችን በማስወገድ ገቢ ለማግኘትና ያለ አግባብ የተያዘ ቦታን በማስለቀቅ ለሌላ አገልግሎት ለማዋል በትኩረት እንደሚሰራ አስገንዝቧል ሲል ያገኘነው መረጃ ያመለክታል። ለዛሬ ዕለተ ሰኞ ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎች ነው ወደ እናንተ እየደረሱ የሚገኙት። ውድ ተመልካቾቻችን ከባህር ማዶ ያዝናቸው አለፍን። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎችን ፍለጋ ማስተጓጎሉ ተገልጿል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ኪፕቹንጋ ሙርኮመን በአደጋው 25 ሰዎች እስካሁን የደረሱበት አለመታወቁን ገልጸው መንግስት ፍለጋውን አጠናክሮ መቀጠሉን ተናግሯል። ቅዳሜ ዕለት በተከሰተው የመሬት መንሸራተት አደጋ መንገዶች ሙሉ በሙሉ በመወሰዳቸው ምክንያት አካባቢው ላይ ለመድረስ እንዲቻል 4 አውሮፕላኖች መሰማራታቸውም ተመለክቷል። በኬንያ ስምጥ ሸለቆ ክልል ውስጥ በምትገኘው ቼሶንጎች አካባቢ ካለ ኮረብታ በተከሰተ ቅጽበታዊ ጎርፍ ምክንያት የፍለጋ ቡድኖች ስራቸውን በማቋረጥ ቦታውን ለቀው ለመውጣት መገደዳቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። በኬንያ በተለያዩ አካባቢዎች ከባድ ዝናብ መዝነቡን የቀጠለ ሲሆን የሀገሪቱ መንግስት ዝናቡ ቀጣይነት ሊኖረው ስለሚችል ለጎርፍና ለመሬት መንሸራተት አደጋ ተጋላጭ በሆኑ አካባቢዎች የሚኖሩ ሰዎች ወደ አስተማማኝ ቦታ እንዲዘዋወሩ ማሳሰቡን ዘገባው አመልክቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሊባኖስ መንግስት ሄዝቦላን ትጥቅ ማስፈታት አለበት ሲሉ አስጠነቀቁ።
የሊባኖስ ባለስልጣናት ከደቡባዊ ሊባኖስ የሂዝቦላ ታጣቂዎችን ለማስወጣት የገቡትን ቃል መፈጸም አለባቸው ሲሉ ካትዝ ተናግረዋል። በደቡባዊ ሊባኖስ ጥቃቷን አጠናክራ የቀጠለችው እስራኤል 4 የሂዝቦላ አባላትን መግደሏን አስታውቃለች። ባለፈው ዓመት ህዳር በአሜሪካ አሸማጋይነት ተኩስ አቁም ስምምነት ላይ የደረሱት እስራኤልና ሂዝቦላ ዳግም ወደ ግጭት መግባታቸው ለቀጠናው ስጋት ነው እየተባለ ነው። ካትዝ በሰሜን እስራኤል የሚገኙ ዜጎች ከጥቃት ለመከላከል ትልቁን የኃይል ጥቃት ለማድረግ እንገደዳለን ብለዋል። እስራኤል የሂዝቦላን ጎምቱ መሪዎችን በመግደል ቡድኑ የነበረውን ጥንካሬ እንዲቀንስ ማድረጓ የሚታወስ ቢሆንም ሂዝቦላ ግን አሁንም ለእስራኤል እጅ አልሰጥም እያለ እንደሚገኝ ተንታኞች እየተናገሩ ነው። የሊባኖስ መንግስት በበኩሉ ሂዝቦላ ትጥቅ ለማስፈታት እንቅስቃሴ መጀመሩን ገልጾ ጥንቃቄ እንደሚያስፈልግ ግን በተደጋጋሚ መግለጫ ማውጣታቸውን አስታውቋል። 241 ተሳፋሪዎች ከሞቱበት የአውሮፕላን አደጋ ቢተርፍም ከስቃይ ያልዳነው ራሜሽ ባሳለፍነው ሰኔ ወር መንገደኞችንና የበረራ ሰራተኞችን ጨምሮ 242 ሰዎችን የያዘ አውሮፕላን ተከስክሶ 241 ያህሉ ህይወታቸው ማለፉ ይታወሳል። ከዚህ አስከፊ አደጋ በህይወት የተረፈው የ39 ዓመቱ ራሜሽ ተአምር እንደሆነ በገለጸው ሁኔታ ከአደጋው ተርፎ በህይወት በመቆየቱ እድለኛ መሆኑን ተናግሯል። ራሜሽ ወንድሙን ጨምሮ በአውሮፕላኑ የተሳፈሩ ሌሎች ሰዎች በሙሉ ከሞቱበት አስከፊ አደጋ ተርፎ ዛሬ ላይ በህይወት ቢኖርም በድህረ አደጋ ጭንቅ እየተሰቃየ ይገኛል። በወቅቱ የሕክምና ድጋፍ ተደርጎለት እንግሊዝ ሌስተር ወደሚገኘው መኖሪያ ቤቱ ቢመለስም እንኳ በዚሁ የድህረ አደጋ ጭንቀት የስነ ልቦና ችግር ምክንያት ከባለቤቱም ሆነ ከ4 ዓመት ልጁ ጋር ለመነጋገር ተቸግሯል። በቤቴ ውስጥ ብቸኛ ሰው ሆኛለሁ፣ ከባለቤቴም ከልጄም ጋር ማውራት አልቻልኩም፣ ከሰው ተነጥዬ ባዶ ክፍል ውስጥ ለብቻዬ ነው ያለሁት ሲልም ለቢቢሲ ተናግሯል። በአደጋው ወቅት ስለነበረው ሁኔታ መናገር በጣም ከባድ ነው። ምንም መናገር አልችልም፣ ከማንኛውም ጋር መነጋገር አልፈልግም፣ ሌሊት እንቅልፍ የለኝም ሲል እሱም ሆነ ቤተሰቡ ያሉበትን ሁኔታ በስቃይ የተሞላ እንደሆነ ገልጿል። አእምሮ ሰላም ከማጣቱ ባሻገር ከአደጋው ለመሸሽ ሲሞክር እግሩና ትከሻውን ጨምሮ በደረሰበት አካላዊ ጉዳት በህመም ላይ መሆኑንም ተናግሯል። የስነ ልቦና አማካሪዎች በበኩላቸው ራሜስ PTSD በመባል በሚታወቀው የድህረ አደጋ ጭንቀት የስነ ልቦና ችግር እየተሰቃየ መሆኑን አስረድተዋል። በአደጋው ወቅት በተፈጠሩት ሁኔታዎች ለዚህ ስነ ልቦናዊ ቀውስ መዳረጉንና ቤተሰቦቹም ጭምር በሁኔታው ከፍተኛ ጉዳት እንደደረሰባቸው ገልጸው ከዚህ አስቸጋሪ ሁኔታ ለማገገም ብዙ ጊዜ ሊፈጅበት ይችላልም ነው ያሉት። አደጋው ከተከሰተበት ጊዜ አንስቶ በአየር መንገዱ በአግባቡ ክትትል አልተደረገለትም የሚሉት የስነ ልቦና አማካሪዎቹ የሚመለከታቸው የተቋሙ ኃላፊዎች ቀርበው የሚያስፈልገውን ድጋፍ ሊያደርጉ እንደሚገባም አሳስበዋል። የህንድ አየር መንገድ ለተጎጂው 21500 ፓውንድ ጊዜያዊ ካሳ ክፍያ መክፈሉ የተገለጸ ሲሆን ከደረሰበት ጉዳት አንጻር ይህ በቂ አለመሆኑንም አማካሪዎቹ ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሰኞ ወደ እናንተ እንዲደርሱ የመራረጥናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ቀንን ተመኘን።